ይቺ ሮቢን ትባላለች። ክለብ ውስጥ ስትሪፐር ሆና ነው የምትሰራው። ታዲያም እዚያ ክለብ ውስጥ ማይወዳት የለም። ዋው ትችላለች፣ ታማድላለች ይላሉ። ያው ራቁቷን ነች፣ እንዴት አይማደሉ? ግን እሷ ይህን ነገር ስለምታውቅ ወንዶቹን እጥብን የምታረጋቸው፣ አንዳንዶቹን ሁሉ ትገላቸዋለች። እዛ ውስጥ የሰራች ታዲያ አንድ የምታስበው ትልቅ ሌላ ህልምም አለ። ከዚህ ነገር ወጣ ገጠር ውስጥ ገብታ ፈረስ ከብቶች ምናምን ኖሯት በቃ እንደዚህ አይነት ህይወት መኖር ትፈልጋለች። እኛ ሀገር እንደዚህ አይነት ነገር ቀላል ሊሆን ይችላል። እሷ የምትኖረው ደግሞ አውስትራሊያ ውስጥ እንደዚህ አይነት ነገር በጣም ውድ ነው። አንድ ፈረስ ብቻ አንድ መኪና ይገዛል። ውድ ስለሆነ ግን ሀሳቧን የመቀየር አይዲያ የላት። እንዴትም ብላ ከወንዶቹ ዘርፋም ይሁን አምታታ ገላም ቢሆን ይህን የገጠር ኑሮ እንደምትኖር ለራሷ ቃል ገብታለች። አንድ ቀንም ታዲያ እየጨፈረች ክለብ ውስጥ የሆነ ሰው ትተዋወቃለች። ጆርጅ የሚባል ጆርጅ ማለት አደንዛዥ ዕፅ የሚሸጡ ሰዎች አሉ፣ ዋና ማፊያዎች አሉ። ከነሱ ስር ሆኖ ታዛዥ ሆኖ የሚሰራ እታች በት የሚል ነው። ሁኔታው ግን በቃ እሱ ዋና አዛዥ እሱ ፈላጭ ቆራጭ እንደሆነ ነው። ታዲያም ሁለቱ እዛ ክለብ ውስጥ ተያዩ። ትንሽ ተቀራርበው አወሩ። እናም ሁለቱም ተፈላለጉ። ትንሽ ካወሩም በኋላ በቃ ይሄ ነገር ወደ ቁም ነገር እናድርገው ብለው ከክለብ ወጥተው ዴት ማድረግ መገናኘት ጀመሩ። እሷም ግን ከነገሮች ከሁኔታዎች የተረዳችው ነገር ያንን የምታስበውን ህልሟን የገጠር መግባት ምናምን የሚለውን የሚያኖራት አይነት ወንድ እንዳልሆነ ገብቷታል። ግን አላቆመችም። ዝም ብለው አብራው ቀጠለች። ምንም ፍቅር አልያዛትም ምናምን፣ ግን አመታቶችን ከሱ ጋር ሳለፈች። አንዳንዴ ያስፈራል። እውነቱ ለመናገር ምንድን ነው የሚያስፈራው? አብራችሁ የምትኖሩ ሰው የኔ ብላችሁ ያፈቅረኛል ይወደኛል የምትሉ ሰው አመታትን አብሯችሁ እየኖረ እንደሚያፈቅራችሁ አታውቁም። ዝም ብሎ አብሯችሁ ሊሆን ይችላል። አንዳንዴ ትዳር የሚያስፈራው ለዚህ ነው። እሱም ታዲያ ከአመታቶች በኋላ 2005 ላይ እንደነገርኳችሁ ህገወጥ ነገሮች ስለሚሰራ በፖሊሶች ኤጀንት ይደረጋል። የእሱም ትክክለኛ ፎቶ ይህን ይመስላል። የተፈረደበትም እስር ቤት 5 ወር ነበር። ታዲያም በዚህ ሰዓት እሱ ስር እያለ ሮቢን እንደነገርኳችሁ ፍቅር ስለሌለ እሷ ጋር ሌላ ወንድ መፈለግ ጀመረች። ታዲያም በዚህ ሰዓት የሆነ ሰው ወዲያው ትተዋወቃለች። ወይን የሚባል ሰው ወይን የራሱ ጂም ያለው ብር ያለው ሰው። እሱን ለማጥመድም ጊዜ አልፈጀባትም። ወዲያው ነበረ ወይንን ጠብ ያደረገችው። ይህ የምታዩት ትክክለኛ ፎቶቸው አንድ ላይ ሆነው ማለት ነው። ወይን ይሄ ነው፣ ሮቢን ነች ማለት ነው። አስቡት፣ እንዲህ ራሱ ተቃቅፎ የተነሱት ገና 1 ወር ሳይሞላቸው። ጆርጅ እስሩን ጨርሶ ከ5 ወር በኋላ ሲወጣ ሮቢን ከአዲሱ ፍቅረኛዋ አለሟን እንዲያይች ነው። ከነጭራሹ ጆርጅን ከእስር ቤት የወጣው የበፊት ፍቅረኛዋ አትፈልገው። የሚገርመው ደግሞ እየኖረች ያለችው የጆርጅ ቤት ውስጥ ነው። ጆርጅ ደግሞ ምንም አልጠረጥራትም ሌላ ወንድ ይዛለች ብሎ የኔ ፍቅር የኔ ቆንጆ እያለ ሲጠጋት እሷ ለምን አልገለውም፣ ደህና ነገር ባይኖረውም ግን አንዳንድ ቁስ አለው፣ የራሱ የሆነ ጀልባ አለው፣ ጌጣጌጦች አሉት፣ ዋጋ የሚያወጡ ብርም አለው። ትንሽ ቤት ውስጥ ያስቀምጣቸው። በካሽ ነው የሚንቀሳቀሰው። አደንዛዥ የሚሸጡ ሰዎች አብዛኛው ጊዜ የሚንቀሳቀሱት በካሽ ነው። እና እሷንስ ቢሆን ማናየባት እሱን ገድዬ ይህንን ብር መውሰድ አለብኝ አለች። እሱን ደግሞ ለመግደል እንዲረዳት የጠየቀችው አዲሱን ባሏ ነው። ይሄ ብር ያለው ማለት ነው። የበፊት ፍቅረኛ ልገለው ፈልጋለሁ። እሱም እሺ ብሎ ተስማሙ። ታዲያም የሆነ ምሽት እንደተለመደው አንድ ላይ ነው የሚኖሩት ብያቸዋለሁ። ጆርጅ አዲስ ፍቅረኛ ይኖራት የማገጠችበት እንደሆነ አያውቅም። ሚስቱ ነች። በሱ ቤት ራስ ሰርታ ታቀርብለታለች። እዚህ የሰራችው እራት ላይ ደግሞ የእንቅልፍ መድኃኒት ጨምራበት ነበረ። እሱ ደግሞ አላወቀም። ሚስት የሰራችልኝ ብሎ ቅርጥፍ አድርጎ በላ። ወዲያው ራሱን ሳተ፣ ለጥ ብሎ ተኛ። ይህን ስታይ እሷ ምን አደረገች? ማታ ነው ግን ማታ ቢሆንም ድንገት ፖሊሶች መጥተው ይህን ነገር የተፈጠረውን ነገር እንዳይዙኝ በዚህ ሰዓት እዚህ ቦታ መገኘት የለብኝም ብላ ጓደኞቿ ጋር ትሄዳለች። ለምን ጓደኞቿ አሁን ፖሊሶች መጥተው የእሱ መሞት ሲጋ ምናምን ቢጠይቋት እነሱ ምስክር መሆን ይችላሉ። አይ ከኛ ጋር ነበረች ማለት ይችላሉ። እሷ ይሄንን ነገር ለመፍጠር ብላ እሱ እንደተኛ እሷ ሄደች። ወዲያውም ታዲያ ወይም ደግሞ አዲሱ ፍቅረኛዋ መጣ። ጆርጅ መድኃኒቱ ተሰጥቶ ስለነበር ምንም ራሱን አያውቅም፣ ለጥ ብሎ ተኝቷል። እናም ከተኛበት አንስቶ ዝም ወዳለ ቦታ በመኪናው ይዞት ይሄድና በሽጉጥ ብሎ ጸጥ አድርጎት እዛው ሬሳውን ደብቆት ይመለሳል። ከትንሽ ቀናቶች በኋላ ፍለጋ ተጀመረ። ጆርጅ የጠፋ ፖሊሶች እሱ መፈለግ ጀመሩ። ይፈለጋል፣ በየቦታው መለጠፍ ተጀመረ። ግን ምንም አይነት ፍንጭ ሊያገኙ አልቻሉም። ሬሳው የለም፣ ይገደል አይገደል የሚታወቅ ነገር የለም። እንደውም ሞር የጠረጠሩት ፖሊሶቹ የአደንዛዥ ዕፅ ምናምን ነገር ስለሚሰራ እነሱ ወስደው ገለውት ነው ብሎ ነው እንጂ ማንም ሚስትየውን የጠረጠረ የለም። ግን እሷ በዚህ በኩል የእሱን ንብረት እንዳለ ተቆጣጥራ መሸጥ
መሸጥ መውሰድ እንደምትፈልገው ማድረግ ጀመረች። ጭራሽ ሁሉ ጠፋ ተብሎ ገና ወሬው ራሱ ሳይረግም 15 ቀን ሳይሞላው እሷ ከአዲሱ ፍቅረኛዋ ጋር ሄዳ መኖር ጀመረች። ቅድም ያልኳችሁ ይሄንን አንዳንዴ የምትኖሩት ሰው ትንሽ ያስፈራል። ያፈቅረኛል፣ ይወደኛል፣ የኔ ሰው ነው ምናምን ብላችሁ ስታስቡ እንደዚህም ያደርጋል። ጆርጅ እስከሚሞትበት ሰዓት ድረስ ሚስቱ ለሱ ታማኝ ፍቅረኛው እንደነበረች ነበር የሚያውቀው። ግን እሱን አስገድላ በ15 ቀን ውስጥ ሌላ ወንድ ጋር ፈታ እያለች እንኳን የሰው ነፍስ የዶሮ ነፍስ ያጠፉ ራሱ አይመስልም። ኑሯቸውንም ቀጠሉ። ጊዜያቶች አለፉ። ሚይዛቸው የለው። እሷም ደግሞ በፊት ስትመኝ የነበረው ገጠር ገብቶ እንደዚህ ምናምን የራሷን የገጠር ህይወት ለመኖር ከአዲሱ ፍቅረኛዋ ጋር ታወራለች። አዲሱ ፍቅረኛዋ ወይንም እሺ ብሎ ይስማማል። እናም ሁለቱ አዋተው ገጠር ውስጥ ትልቅዬ ፋርም ይገዛሉ። እሷ የሞተውን የበፊት ባሏን የጆርጅን ቁሳቁሶች ምናምን ሸጣ እሱም አቅም ስለነበረው እንደዛ አድርጎ ይሄንን ፋርም የገዙ። ግን ከዚህ በኋላ በሁለቱ መሀልም አለመስማማት ይፈጠራል። እሱ እዛ ገጠር ሙሉ ለሙሉ አልገባም። ጂም ነበረው ብያቸዋለሁ። ስለዚህ መሄደው እዛ ገጠር ዊኬንድ ብቻ ነው፣ ቅዳሜና እሑድ። እሷ ደግሞ ይሄን አልፈለገችም። እዛም ሙሉ ለሙሉ ገብቶ ልጅ ወልዶ ምናምን መኖር ነው የፈለገች። ከሱም የባሰው ደግሞ እሷን በጣም ያስደብራል ወይም ቀዶ ሕክምና ያደርጋል ልጅ እንዳይወልድ። እሷ ደግሞ ህልሟ ያው ልጅ ወልጄ ምናምን ነበር። እሷን ሳያማክራት እሱ በዚህ በኩል ልጅ መውለድ እንዳይችል ቀዶ ሕክምና ተሰራ፣ ሆን ብሎ ማለት ነው። ስትሰማም በጣም ደብራል። የበለጠ 2009 ላይም እንደ ፈረንጆች አቆጣጠር በቀኝ ያንተ ነገር በቀኝ አንቺ ነገር ተባብሎ ይፋታሉ። ችግሩ ግን አልፎ አልፎ ይገናኛሉ፣ ያው ሲነፋፈቁ፣ ከዛ መልሰው ደግሞ ይጣላሉ፣ ከዛ መልሰው ይታረቃሉ። በጣም በቃ ቶክሲክ ሪሌሽንሽፕ ሆነ። ይሄ ግንኙነት ታዲያ በመንግስት በኩል ትልቅ አጋጣሚ ፈጠረ። ምክንያቱም እሷ የምትኖርበት ቦታ ላይ ግብሮች መከፈል አለባቸው። ያንን ግብሮች እሷ መክፈላችንም እየተደራረበ መጣ። እዳ በእዳ ሆነች። ወይንም ደግሞ ይህንን ግብር ለመክፈል ፈቃደኛ አይደለም። ጭራሽ ሁሉ ይህንን ፋርም ይህን የገጠር ቤት መሸጥ አለብን ይላታል። ይህንን ነገር ስትሰማ እሷ በጣም ተበሳጨች። ምክንያቱም የእሷ ትልቅ ህልሟ ይህ ቤት ነበር። ጊዜያቶች ባለፉ ቁጥር የመንግስት እዳ እየበዛ መጣ። ሁለቱም ደግሞ ፍርድ ቤት መፋጠጥና መካሰስ ጀመሩ። ያው እሱ ደግሞ አቅም ስላለው ጥሩ ጠበቃ ቀጥሮ እሷን ከዛ ከገጠር ቤቷ አዋጣ ከገዛችው አስወጣት። የምታርፍበት ቦታ ራሱ የለም። አንዳንዴ ሁሉ ወደ ቤተሰቧ ተመልሳ ሶፋ ላይ ምናምን ትተኛለች። አንዳንዴ መኪናዋ ውስጥ ትተኛለች። አንዳንዴ ደግሞ ከሆነ ሰው ጋር አብራ ትተኛለች። ህይወቷ በቃ በጣም ሚዝረብል ሆነ። መጠጣት፣ አደንዛዥ ነገሮችን መጠቀም። ከዛም ከትንሽ ቀናቶች በኋላ መውቀስ ጀመረች። እንዴት በገዛ ቤት ይትልና የበፊት ፍቅረኛዋን ያስገደለችውን ጆርጅ እንዳስገደለችው አዲሱ ፍቅረኛዋን ለማስገደል ታስባለች። ፍቅረኛም ይዛ ነበረ። ይህን ፍቅረኛ ሄዳ ታማክረዋለች። ቶርሰን ይባላል። የበፊት ፍቅረኛ ልገለው ፈልጋለሁ አታግዘኝም ነበር ያለችው። ይሄኛውም እሺ ነበር ያላት። ግን ብቻውን እንዲሆን ስላልፈለገች የቶርሰን ጓደኛን ጠይቃለች። የበፊት ፍቅረኛዬን ትገልልኛለህ ብላ። የፍቅረኛዋ ጓደኛ ማለት ስሙም ጆን ይባላል። እሱ ምን አለ? እሺ ነበር ያለ። እንዴት አድርገው እንደሚገሉትም ጥናት አደረጉ። ከዛም አንድ ቆንጆ ሀሳብ መጣላት። የሚኖረው አፓርታማ ነው። የአፓርታማ ደግሞ መኪና የሚያቆመው እዛ ግራውንድ ነው። ግራውንድ ውስጥ ካሜራ የለም፣ ብዙም የሰው እንቅስቃሴ የለም። ስለዚህ እዛ እንገለዋለን ብለው እዚህ አፓርታማ ግራውንድ ፓርኪንግ ውስጥ መጠበቅ ጀመሩ። ወይንም እንደ ኖርማል ቀን መጣ። መኪናውን አቁሙ። ወደ ሊፍቱ ሊሄድ ሲል ቶርሰንና ጓደኛው ብቅ ብለው ወይንን መቀጥቀጥ ጀመሩ። ራሱን እስከሚሰጥ ብድግም አድርገውት ወደ መኪናቸው ኮፈን ውስጥ ያስገቡታል። ትንሽም መኪናውን እንደነዱት ወይን ይነቃል። ራሱን ስቷል ብያችሁ ነበር። በዚህ ሰዓት ታዲያ እንደነቃ መጮን የጀመረው ኮፈን ውስጥ ነው። ቶርሰንና ጓደኛውም ታዲያ መኪናቸውን ወደ ጥግ አቆሙና ኮፈንን ከፍተው በጩቤ 10 ምናምን ቦታው ወጉት። እሱም አቅማቶ ዝርር ሲል እዛው ኮፈን ውስጥ እንቅ አድርገው ጸጥ አደረጉት። ልክ ደግሞ እሱ ወይን ጆርጅን ገሎ እንደጣለው እነሱም የእሱን ሬሳ ወስደው ጣሉት። ከትንሽ ቀን በኋላ ወይን ጠፋ ተብሎ ፖሊሶች ማፈላለግ ጀመሩ። ፖሊሶችም ታዲያ ወዲያው ጥርጣሬያቸውን ወደ በፊት ፍቅረኛዋን ያደረጉት። ምክንያቱም ጥል እንደነበራቸው በፍርድ ቤት ሲከራከሩ እንደነበረ ማስረጃ ስላላቸው ልታጠቃው የምችለው እሷ ናት ብለው እሷን ማጥናት ሲጀምሩ ወዲያው እሷን ብቻ ሳይሆን እነ ቶርሰን ጓደኛንም እዚህ ነገር ውስጥ እንዳሉ አወቁ። እናም ቀጨም አደረጓቸው ፖሊሶችም አንዳንድ ጥያቄዎች ሲጠይቋቸው አመኑ። ፍርድ ቤት ቀርበው ቶርሰን 28 ዓመት ተፈረደበት። የእሱ ጓደኛ ደግሞ ተባባሪው 31 ዓመት ተፈረደበት። ሮቤን ደግሞ ሴቷ ውል ተሰጥቷት ተስማምታ 39 ዓመት ተፈረደባት። አሁን እዚህ ታሪክ ላይ ጥፋተኛው ማን ነው? የሞተው ወይን ነው ወይስ እሷ ነች? ምክንያቱም ፍቅረኛዋን እንግደለው ስትለው እሺ ብሎ ተስማምቶ እሱ ላይም ተለወጠች። የሆነ ሰው የሆነ ነገር አድርጉ እናድርግ ምናምን ሲላችሁ ያ ሰው እናንተ ላይ ያን ነገር አለማድረጉ ምን ማረጋገጫ አላችሁ? ነገ እናንተ እንደማያጠፋችሁ